ሰላም ተማሪዎች እንደምንቆይታችኋል። ዛሬም በሌላ ፕሮግራማችን ተገናኘን ማለት ነው። ዛሬ እንግዲህ የምንመለከተው ከአምስተኛ ክፍልና ከስድስተኛ ክፍል ሂሳብ ላይ የተወሰደ ክፍልፋዮችን እንዴት አድርጋችሁ መቀነስ እንደምትችሉ እንመለከታለን። ከቀነሳችሁ በኋላ ወደ ዝቅተኛ ሂሳባዊ ቃል እንዴት መቀየር እንደምትችሉ እንመለከታለን ማለት ነው። በየትኛውም ኢትዮጵያ ክልል ላይ ሆናችሁ ልክ እንደዚህ ያለ ይዘት ያለው ወይም ክፍልፋዮችን እንዴት መቀነስ እንዳለባችሁ የሚጠይቃችሁ የትምህርት አይነት ካለ ወይም ሂሳብ ትምህርት ላይ ካገኛችሁ ማለት ነው ይሄን ቪዲዮ እስከ መጨረሻው ድረስ እዩት። ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮአችን ደግሞ ላይክ በማድረግ አብራችሁን ከኛ ጋር ሆኑ። አብራችሁ ከኛ ጋር እንደምትቀጥሉ ተስፋ አደርጋለሁ። እንግዲህ በባለፈው ቪዲዮ ማለት ነው ክፍልፋይ ቁጥሮችን እንዴት መደመር እንደምንችል ስንመለከት ነበር። አሁን ደግሞ ክፍልፋዮችን እንዴት መቀነስ እንመለከታለን ማለት ነው። ኦኬ ይሄን ዋይት ቦርድ ላይ ያለውን ጥያቄ ከመስራታችሁ በፊት አስቀድማችሁ ማወቅና መገንዘብ ያለባችሁ ነገር ምንድነው? ምናልባት ሚኒስትሪ ኤግዛም ላይ እንደዚህ አይነት ጥያቄዎችን የምትጠየቁ ከሆነ ወይም በአጠቃላይ በፈተና ማለት ነው ምን ማድረግ አለባችሁ? አንደኛ የሚሰጣችሁን ክፍልፋይ አስቀድማችሁ ልክ እንደዚህ ያሉ ክፍልፋዮች ማለት ነው የሚሰጣችሁን ክፍልፋይ ታህቱ ተመሳሳይ ነው ወይስ አይደለም የሚለውን ማረጋገጥ ይጠበቅባችኋል። ተመሳሳይ ካልሆነ ምን ማድረግ አለባችሁ? ተመሳሳይ ደግሞ ከሆነ ምን ማድረግ አለባችሁ የሚለውን በእነዚህ በሁለቱ ምሳሌዎች እንመለከታለን ማለት። ስለዚህ እነዚህ ሁለቱ ምሳሌዎች እንደምትመለከቷቸው ሀሌታዋ 4/8 ነው። 4/8 ሲቀነስ 3/8 እንደማለት ነው። ያ ማለት ሁለቱም ክፍልፋዮች ተመሳሳይ የሆነ ታህት አላቸው ማለት ነው። የለ ጥያቄ ደግሞ 4/3 ህገወጥ ክፍልፋይ እንደማለት ነው ሲቀነስ 1/2። ስለዚህ የለ ጥያቄ 4/3 እና 1/2 ሁለት ተመሳሳይ የሆነ ታህት የላቸው ማለት ነው። ስለዚህ ሁለቱም ጋር ምን እናድርግ የሚለውን አብረን እንሰራለን ማለት ነው። ሌታዋ የተሰጠን ጥያቄ 4/8 ሲቀነስ 3/8። እነዚህ የምትመለከቷቸው ሁለቱም ክፍልፋዮች ተመሳሳይ ታህት ስላላቸው ብቻ የአንደኛውን ታህት እንወስድና የአንደኛውን ታህት ያ ማለት ሁለቱም 8 ስለሆነ እዚህ ጋር 8 ቁጥር እንጽፋለን። ከዛ በኋላ ከነዚህ ከአራት ላይ ስንት መቀነስ? 3 መቀነስ ይጠበቅባቸዋል ማለት ነው። 4/8 ፖዚቲቭ ሲሆን 3/8 ኔጌቲቭ ነው የሚሆነው። ስለዚህ ከአራት ቁጥር ላይ ሲቀነስ 3 ቁጥር ይሄኛውን 3 ቁጥር እንቀንሳለን። በመጨረሻም የዚህን መልስ እናስቀምጣለን። ከአራት ነገር ላይ 3 ቁጥር መቀነስ ወይም ደግሞ 4 ሲቀነስ 3 1 ሲሆን ታህቱ ደግሞ ወይም ቆጣሪው 8 ነው። ስለዚህ አሁን ታህታቸውን ተመሳሳይ የሆኑ ክፍልፋዮች በምታገኙበት ሰዓት ያለምንም ውጣ ውረድ በቀላሉ ልክ እንደዚህ አድርጋችሁ እኔ በሰራሁት ምሳሌ መሰረት መስራት ትችላላችሁ ማለት ነው። ቅድም እንደነገርኳችሁ ካሰላችሁ በኋላ ክፍልፋይ ስለሆነ ወደ ዝቅተኛ ሂሳባዊ ቃል ወይም ደግሞ to the lowest mathematical expression term change ስለሚደረግ ወይም ስለሚቀየር ይሄን ቁጥር መቀየር እንችላለን ወይስ አንችልም የሚለውን እንመለከታለን። የአንድ ቁጥርና የ8 ቁጥር ትልቁ የጋራ አካፋያቸው አንድ ቁጥር ብቻ ስለሆነ 1/8 ከዚህ በላይ ወደ ዝቅተኛ ሂሳባዊ ቃል መቀየር አንችልም። ስለዚህ ምን ማለት ነው? የዚህን ውጤት 1/8 ራሱ ነው የሚሆነው። አለመቀየርም ትችላላችሁ። ስትጠየቁ ግን ያው ወደ ዝቅተኛ ሂሳባዊ ቃል መቀየር ይጠበቅባችኋል ማለት ነው። ከዚህ ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ፣ እርግጠኛ ነኝ። ኦኬ ለጋ ስትሄዱ ግን ከዚህ የተለየ ስሌት ይጠብቃችኋል ማለት ነው። ስለዚህ ምን ማድረግ አለብን የሚለውን እንመልከት። የለ ጥያቄ እየተጠየቅን ጥያቄ 4/3 ሲቀነስ 1/2 ተጠይቀናል። እንግዲህ በመደመር ጊዜ ክሮስ ወይም ደግሞ ክሮስ ፕሮዳክት እንደምትጠቀሙ ሁሉ እዚህ ጋም እንደዚሁ ትጠቀማላችሁ ማለት ነው። ያ ማለት እስኪ በመደመር ላሳያችሁ። ለምሳሌ 1/3 ሲደመር 2/4 ብንባል 2/5 ላድርገው እንደዚህ ብንባል በባለፈው ቪዲዮ ስላሳየዋችሁ ማለት ነው። እቺን ቁጥር በዚህ ታባዛላችሁ። ሲደመር 5 እንደማለት ነው። ሲደመር 3ን በስንት እናባዛለን? በ2 አባዝተን 6 እንደማለት ነው። ሲካፈል 3ን በስንት እናባዛለን? በ5 እናባዛለን 15። የዚህ ውጤት 5 እና 6 11 15ኛ። ይሄንን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል ከዚህ በላይ መቀየር አትችሉም። ምክንያቱም ደግሞ
የ11 ቁጥርና የ15 ቁጥር ትልቁ የጋራ አካፋያቸው አንድ ቁጥር ስለሆነ እነዚህን ቁጥሮች ላዕሉም ታህቱም በአንድ ቁጥር ወይም በትልቁ የጋራ አካፋያቸው ብናካፍላቸው ተመልሰው ወደ 11 15ኛ ስለሚቀየሩ ከዚህ በታች ወደ ዝቅተኛ ሂሳባዊ ቃል መቀየር አንችልም። ስለዚህ በዛው ምሳሌ መሰረት አሁን ምን እናደርጋለን ማለት ነው? አስቀድማችሁ እነዚህን ምን ማድረግ ማባዛት፣ ይሄኛውን እናባዛለን። ይሄን ካባዛን በኋላ ሲቀነስ እናለን እኩል ይሆናል 4 ሲባዛ በ2 8 ሲቀነስ፣ ምክንያቱም እዚህ ጋር የተሰጣችሁን ስሌት የመቀነስ ስሌት ስለሆነ መደመር ከሆነ ደግሞ ልክ እንደዚህ መደመር ትጠቀማላችሁ። የመቀነስ ስሌት ስለሆነ 4ን በ2 8 ሲቀነስ 3 ደግሞ በማን ነው የምናባዛው? በአንድ ቁጥር አባዝተን እናስቀምጣለን። 3 ሲባዛ በ1 3 ስለሆነ ማለት ነው። ኦኬ እዚህ ከደረሳችሁ በኋላ ሲካፈል እንላለን። ምክንያቱም ሁለቱም ክፍልፋዮች በማካፈል ዘዴ ስለሆነ ማለት ነው። ከዛ 3 ሲባዛ በ2 እንላለን 6። ኦኬ ስለዚህ የመጨረሻ መልሳችን ከ8 ላይ 3 በምትቀንሱበት ሰዓት 5 ይሆናል ማለት ነው። ስለዚህ 5 ስንተኛ? 6ኛ። ስለዚህ መልሳችሁ 5 6ኛ ነው ማለት ነው። 5 6ኛ የሚለውን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል አሁንም መቀየር አትችሉም። ለምን? የ5 ቁጥርና የ6 ቁጥር ትልቁ የጋራ አካፋይ ወይም ደግሞ ግሬተስት ኮመን ፋክተሩ አንድ ስለሆነ ትልቁ የጋራ አካፋዩ አንድ ስለሆነ 5 ቁጥርም በትልቁ የጋራ አካፋይ በምናባዛበት ሰዓት በምናካፍልበት ሰዓት ራሱ ቁጥሩ ስለሚሰጠን ከዚህ በላይ ወደ ዝቅተኛ ሂሳባዊ ቃል መቀየር አንችልም ማለት ነው። ስለዚህ በዚህ ምሳሌ መሰረት በየትኛውም ኢትዮጵያ ክልል ላይ ሆናችሁ እንዲህ ያለ ጥያቄ የምትፈተኑ ወይም የምትጠየቁ ተማሪዎች ካላችሁ ልክ በዚህ ምሳሌ መሰረት እናንተም ስሩ። ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት ማለት ነው ለእናንተ ጥያቄ ልስጣችሁ። ከዛ በኋላ ኮሜንት ላይ መልሱ ታስቀምጡልኛላችሁ። ሐመሩሃ ለሐመሩሃ ለእናንተ የሚሆን ማለት ነው 4/9 ሲቀነስ 3 ላይ 7ኛ መልሱ ስንት ነው? ስለዚህ የዚህ መልስ ምን ያህል መሆን ይችላል የሚለውን ለእናንተ ትችላችኋለሁ። ምናልባት መልሱ በኔጌቲቭ ሊሆን ይችላል። የእናንተ ኮሜንት ይወስኗል። በቀጣይ በሌላ ቪዲዮ እንገናኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ።